አብያ በለው ነገር የተሻለ ማድረግ ይህ የኢትዮጵያ ቴሌቪዥን ነው። ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ የአጀንዳ ጉዳዮችንና ሌሎች ዜናዎችን ይዞ ከናንተ ጋር ቆይታ ለማድረግ ተመልሷል ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን እየዳሰሰ ነው በያላችሁበት ቆይታ የሚያደርገው አብራችሁን ስለምትቆዩ አስቀድመን እናመሰግናለን የሰዓቱን አበይት ጉዳዮቻችንን ጠቁማችሁ በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ የሚችለውን ሁሉ እንዲያደርግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጥሪ ያቀረቡ በእስልምና ሃይማኖት ተከታዮች ዘንድ አጋማሽ ቀናት ላይ በሚገኘው የረመዳን ወር በዛሬው ዕለት የጁማ ሰላት በአንዋር መስጂድ እየተከናወነ ይገኛል። በሌላ በኩል በአብይ ጾም 3ኛ ሳምንት በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የተለያዩ ሃይማኖታዊ ስነ ስርዓቶች እየተከናወኑ ይገኛሉ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ሀገራቸው በመርህ ደረጃ እንደምትቀበለው ገለጹ። በስፖርት ማንቸስተር ዩናይትድ ሪያል ሶሴዳድን በማሸነፍ የዩሮፓ ሊግ የሩብ ፍጻሜ ተፋላሚ መሆኑን አረጋገጠ የሚሉት የዜና ኢትዮጵያ የዚህ ሰዓት አበይት ጉዳዮች ናቸው። ተመልካቾቻችን ከዚህ ከዋናው ስቱዲዮ መታሰቢያ ደረጃና ማህሌት ታደለ ዜናዎቹን እንመራለን። በቀጥታ መስመር ተጨማሪ መረጃ የሚሰጡን ሪፖርተሮች እንዲሁም ደግሞ እንግዶችን ጋብዘን ዜና ኢትዮጵያ ከናንተ ጋር ቆይታ ያደርጋል። ወንደሰና አፈወርቅና አሸናፊ እንዳለ ዛሬ የተከታተሉት ጉዳይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን ወቅታዊ ሁኔታ በተመለከተ ለዲፕሎማቶችና ዓለም አቀፍ ተቋማት ተወካዮች ማብራሪያ ሰጥተዋል። ሁለቱም የተከታተሉትን ጉዳይ ቆየት ብለው ያጋሩናል። እንዲሁም ደግሞ ዛሬ በአጀንዳነት የምንመለከተው በተለያዩ አካባቢዎች ያሉ ግጭቶችን ለመፍታትና በኢትዮጵያ ዘላቂ ሰላምን ለማስፈን የተመለከተ ጉዳይ ነው። ከዚሁ ጋር በተገናኘ የፕሪቶሪያው ስምምነት አፈጻጸም ምን ይመስላል እስካሁን የነበረው ሂደት በሚለው ጉዳይ ላይ ደግሞ ሪፖርተራችን አቤል ሙልጌታ ተጨማሪ መረጃ እየሰጠን ከኛ ጋር ቆይታ ያደርጋል። ከዚህ ባለፈ ቀደም ሲል መግቢያችን ላይ የጠቀስነው ጉዳይ አለ። ከእስልምናና ኦርቶዶክስ እምነት ተከታዮች ጋር ተያይዞ በዛሬው ዕለት እየተከናወኑ የሚገኙ የሃይማኖታዊ መርሃ ግብሮችንም እንዳስሳለን። በዚህ መሰረት ምንተስኖት ይልማ ራጉኤል ቤተክርስቲያን ነው የሚገኘው። በዚያ ያለውን መንፈሳዊ ስነ ስርዓት በተመለከተ ተጨማሪ መረጃዎችን በቀጥታ መስመራችን ላይ ተገኝቶ የሚያጋራን ይሆናል። በተመሳሳይ አንዋር መስጊድ ደግሞ ባልደረባችን ይመራደም ተገኝቷል። በዛ ያለውን ዛሬ አርብ ነው የሶላት መርሃ ግብሩንም በተመለከተ ጠቅላላ አድርጎ ተጨማሪ መረጃዎችን ይሰጠናል። በዚሁ ጉዳይ ላይ ወደ ኮምቦልቻ እንሻገራለን። ዘሪቱ ሁሴን የኮምቦልቻ ጂኦፖሊታን ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት ኃላፊ በቀጥታ መስመራችን ላይ ተገኝተዋል። ከሃይማኖት መቻቻል መከባበር ጋር ተያይዞ ለምናነሳላቸው ጥያቄዎች ምላሽና ማብራሪያን ይሰጡናል። እንዲሁም ዛሬ በአጀንዳነት ቀደም ሲል የጠቆምናችሁ ጉዳይ ላይ ትኩረታችንን እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጡን አንዱ አለም በእውቀቱ የህግ ባለሙያና አማካሪም እንዲሁ በቀጥታ መስመራችን ላይ ተገኝተዋል። ወደ በኋላ ላይ በስፋት እናገኛቸዋለን። ከዜና ኢትዮጵያ ጋር አብራችሁን ሁኑ።
ወደ ቀዳሚው ዜናችን እናልፋለን። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ የሚችለውን ሁሉ እንዲያደርግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጥሪ አቀረቡ። አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በተመለከተ ለዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች ማብራሪያ ሰጥተዋል። በዚህ ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንደተናገሩት በህወሓት ውስጥ የተፈጠረው አንጃ ጊዜያዊ አስተዳደሩ ተግባራቱን በአግባቡ እንዳይወጣ አድርጎታል። ቡድኑ ተፈናቃዮችን ወደ ነበሩበት መመለስን ጨምሮ በክልሉ ሊሰሩ የሚገባቸው ወሳኝ የሚባሉ ተግባራትን ማከናወን እንዳይቻል አድርጓልም ብለዋል። በክልሉ ያለውን ችግር ለመፍታት ዓለም አቀፍ ማህበረሰቡ የሚችለውን ሁሉ እንዲያደርግም ጥሪ አቅርበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው መንግስት በክልሉ ያለውን ሁኔታ በትኩረት እየተከታተለው መሆኑን ገልጸዋል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር የሆኑት ባንኮሌ አዶዬ በትግራይ ክልል ያለው ሁኔታ ህብረቱን እንዳሳሰበው ገልጸው ችግሩ እንዲፈታ እገዛ ለማድረግ ዝግጁ ነን ብለዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ነው የሚገኘው። ወንደሰን እንደምን ቆይተሃል? በድጋሚ ተገናኘን። የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሰጡትን ማብራሪያ ስትከታተል ነበር የቆየኸውና ቀደም ሲል ካነሳ ነው ሀሳብ በተጨማሪ ምን ተናገሩ የሚለውን እንዲሁም ደግሞ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም የመንግስትን አቋም በተመለከተ ያነሱትን ሀሳብ አጋራን። መልካም ማህሌት፣ ቀደም ሲል አንቺ ስታነሺው እንደነበረው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ዛሬ ለዓለም አቀፉ ማህበረሰብ አጠቃላይ በትግራይ ያለው ወቅታዊ ሁኔታ ምን ይመስላል የሚለውን በስፋት ግንዛቤ ያስጨበጡበት መድረክ ነው። በዚህ መድረክ ላይ እንግዲህ እሳቸው በተለይ የፕሪቶሪያው የሰላም ስምምነትን ተከትሎ በህወሓት መካከል የተፈጠረውን መከፋፈል እንዲሁም ደግሞ ልዩነት ያነሱበት ሁኔታ አለ። በዚህ ንግግራቸው ወቅት እሳቸው እንዳሉት በተለይ በህወሓት ውስጥ የተፈጠረው አንደኛው አንጃ የትግራይ ክልል ጊዜያዊ አስተዳደር አጠቃላይ ስራዎችን እያስተዋጎለ እንደሚገኝ እንዲሁ አንስተዋል። እሳቸው እንዳሉት ከሆነ በተለይ ደግሞ ጊዜያዊ አስተዳደሩ መስራት የሚጠበቅባቸው በርካታ ስራዎች አሉ፣ ከፌዴራል መንግስቱም ጋር በመተባበር እንዲሁም ደግሞ ከዓለም አቀፉ ተቋማት ጋር ማለት ነው። በዚህ ውስጥ ያንን ስራ መስራት እንዳይችል የሚያደርጉ ተግባራትን ይሄ አንጃ ሲፈጽም እንደነበር ነው ያነሱት። ተፈናቃዮችን የመመለሱን ሂደት እንዲሁም ደግሞ ታጣቂዎችን ትጥቅ የማስፈታት የታድሶ ስልጠናም እንዲያገኙ የማድረግ ስራዎች በስፋት መሰራት ነበረባቸውና እነዚህን ጨምሮ ሌሎች ተግባራትን ለማከናወን የማይቻልበት ሁኔታን አንደኛው አንጃ ሲፈጥር እንደነበር ነው እንዲሁ ሲያነሱ የነበረው። በተለይ እሳቸው ለዓለም አቀፉ ማህበረሰብ ግልጽ ያደረጉት ነገር ቢኖር ከዚህ ቀደም በመንግስት ላይ እንዲሁ የሚላከኩ ነገሮች ነበሩና ነገር ግን እዛው በክልል ውስጥ በነበርነው እኛን ጨምሮ በአንጃው በተለይ ደግሞ የሚፈጸሙ ተግባራት የፕሪቶሪያው ስምምነት ሙሉ በሙሉ እንዳይተገበር ተጽዕኖ አሳድሯል ሲሉም ነው የተናገሩት። እንግዲህ አሁን ላይ አንጃው በተለይ በትግራይ የሚገኙ የተለያዩ አስተዳደር መዋቅሮችን በጉልበት የመቆጣጠርን ጨምሮ ሌሎች ተግባራትን እየፈጸመ እንደሆነ ተናግረዋል። ይህም እንግዲህ በፕሪቶሪያው ስምምነት መሰረት ህጋዊ እውቅና ያለው የትግራይ ጊዜያዊ አስተዳደር የሚጠበቅበትን ስራ እንዳይሰራ እንዳደረገው ጭምር ነው የተናገሩት። ዓለም አቀፉ ማህበረሰብ በትግራይ ያለውን ሁኔታ ተገንዝቦ አስፈላጊውን ድጋፍ እንዲያደርግ ወይም አስፈላጊውን ተግባር እንዲያደርግ ነው የተናገሩት። ከዛ በተጨማሪነት የፌዴራል መንግስቱም እንዲሁ አስፈላጊውን ነገር በትግራይ ክልል ዙሪያ ማድረግ ይገባዋል ሲሉም ነው የተናገሩት። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በተለይ የፌዴራሉ መንግስት በትግራይ ክልል አሁን ላይ ያለውን ሁኔታ በጥልቀት እየተከታተለው በቅርበት እየተከታተለው እንደሆነ ነው ያነሱት። በዚያ የሚፈጸሙ ተግባራትን ህገወጥ የሆኑ ተግባራትን በተለይ በስፋት ዘርዝረዋል። ይሄ በህወሓት ውስጥ በተፈጠረው አንደኛው አንጃ በኩል የተፈጸመ ያሉትን የተለያዩ ስራዎችን ለዓለም አቀፉ ማህበረሰብ አስረድተዋል። የፌዴራሉ መንግስት በቅርበት ጉዳዩን እየተከታተሉ ነው ብሏል። የአፍሪካ ህብረት የፖለቲካ እንዲሁም የሰላምና ደህንነት ጉዳዮች ኮሚሽነር የሆኑት ባንኮሌ አዶዬም የአፍሪካ ህብረት ሁሉንም አይነት ነገር ለማድረግ ዝግጁ መሆኑን ነው የተናገሩት። ቀደም ሲልም ሲባል እንደነበረው በትግራይ ያለው ጉዳይ አሳስበናል፣ በፍጥነት ማንኛውንም ነገር ለማድረግ ዝግጁ ነን ሲሉም አስተያየታቸውን በመድረኩ አንስተዋል። መልካም ወንደሰን፣ ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። ከዚህ ጉዳይ ያልወጣንም ተመልካቾቻችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በዛሬው ዕለት መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቶች እንዲሁም ደግሞ ለተለያዩ ዓለም አቀፍ ተቋማት መሪዎች ማብራሪያ ሰጥተዋል። በወቅታዊ የትግራይ ክልል ሁኔታ ዙሪያ
ይህንኑ መግለጫ እንዲሁም ደግሞ ማብራሪያ ሲከታተል የነበረው ባልደረባችን አሸናፊ እንዳለም ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ተገኝቷል። አሸናፊ እንዴት ውለሃል? ማብራሪያውን ስትከታተል ነበር። እንደው በቀጣይ ሊደረጉ ይገባል የተባሉ የክልሉንም የሀገሪቱንም ሰላም በማስጠበቅ ረገድ ሊወሰዱ ይገባል የተባሉ እርምጃዎች ምንድናቸው? አመሰግናለሁ። እንግዲህ ከትናንትና ጀምሮ አቶ ጌታቸው ረዳ እንግዲህ የሰጡት ባለው ማብራሪያ በዋነኛነት ማዕከል ያደረገው ሀሳባቸው የትግራይ ክልል ስጋት ውስጥ ገብቷል። ይህ ስጋት ደግሞ ዳግም ወደ ጦርነት ሊገባበት የሚችለው እድል በመኖሩ ነው የሚል ሀሳብ ነው እያነሱ ያሉት። ስለዚህ ይህንን ነገር መከላከል ይገባል። ከዚህ በኋላ ክልሉ በጣም በርካታ የሆኑ ጥያቄዎች ያሏቸው ህዝቦች የሚገኙበት እንደመሆኑ መጠን የሚያስፈልገው ሰላም ነው። የሚያስፈልገው የክልሉን ህዝብ ጥያቄ መመለስ እንጂ ዳግም ወደ ጦርነት መግቢያ መንገድን ማመቻቸት አይደለም። በርካታ የሆኑ ተፈናቃዮች አሉ። ዛሬም ወደ ቀያቸው መመለስ አልቻሉም። ከተፈናቃዮቹ ባለፈ ደግሞ ከዚህ ቀደም በጦርነት ሲሳተፉ የነበሩ የቀድሞ ታጣቂዎች ወደ መደበኛ ህይወታቸው መመለስ ይፈልጋሉ። እነዚህ ነገሮች ግን እስካሁን ድረስ ተግባራዊ ሲደረጉ እንዳይደረግ ምክንያት ከሆኑት ውስጥ በዋነኛነት የህወሓት ቡድን ያደርገው የነበረው ያልተገባ ቀመር ነው። ይህ ደግሞ ስልጣንን ለማቆየትና ተጠያቂነት እንዳይኖር ለማድረግ የሚደረግ እንቅስቃሴ ነው። እንግዲህ የፌዴራል መንግስቱ በጣም የፕሪቶሪያውን ስምምነት ተግባራዊ በማድረግ ሂደት ውስጥ ቁርጠኛነቱን አሳይቷል። አቶ ጌታቸው ረዳ ትናንትናም ዛሬም ለዓለም አቀፍ ማህበረሰብ ተወካዮች እንግዲህ ሲያቀርቡ እንደነበረው መንግስትን በተደጋጋሚ ጊዜ ስንወቅስ ቆይተናል። ነገር ግን ከዛ ባለፈ ግን በዋነኛነት ተግባራዊ እንዳይደረግና ክልሉ ወደ ጦርነት እንዲገባ እያደረጉ ያሉት ግን የህወሓት ቡድን አመራሮች ናቸው። እነዚህ አመራሮች ጥቂት የሚባሉ ነገር ግን ግጭት መፍጠር የሚችሉ ታጣቂ ኃይሎችን ጭምር በማካተት ነው ይህን ነገር እያደረጉ ያሉት። በዋነኛነት የጊዜያዊ አስተዳደሩ በአግባቡ ስራውን እንዳይሰራ ማድረግ፣ ማህተም መንጠቅን ጨምሮ በተለያዩ አካባቢዎች ላይ እንቅስቃሴ እንዳያደርጉ ማድረግ፣ ከበባዎችን መፈጸም ጭምር እያደረገ ስለሆነ ይህ ደግሞ ወደ ሰላም የሚያመጣ አይደለም። ሰላማዊ በሆነ አማራጭ ችግሮችን መፍታት ይቻላል። ከዛ ውጪ ያሉ እንቅስቃሴዎች ግን ክልሉን አሁንም ወደ ባሰ ትርምስና ይሄኛው ሰላም የሚፈልግን ህዝብ ወደ ግጭት የሚያመጣ ስለሆነ ይሄኛውን በማስቆም ረገድ ውስጥ የዓለም አቀፍ ተቋማትም ሆኑ የዓለም አቀፉ ማህበረሰብ የበኩሉን ሊወጣ እንደሚገባ ነው በዋነኛነት ያሳሰቡት። ይህንን ማድረግ ከተቻለ የትግራይን ሰላም ማረጋገጥ ይቻላል። የፕሪቶሪያውን ስምምነትን በአግባቡ መተግበር ይቻላል። እዚህ ላይ መስራት እንደሚገባና የነሱ እገዛ እንደሚያስፈልግ ነው ያነሱት። አሸናፊ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። እንቀጥላለን ተመልካቾች። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ዓለም አቀፉ ማህበረሰብ የሚችለውን ሁሉ እንዲያደርግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጥሪ አቅርበዋል። አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ አስመልክቶ ለዲፕሎማቶችና ለዓለም አቀፍ ተወካዮች ማብራሪያ ሰጥተዋል። ይህንን ጉዳይ በተመለከተ አባዲ ወይና ያሰናዳው ዝርዝር ዘገባ አለ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በክልሉ ስላለው ወቅታዊ ሁኔታ ለውጭ አገራት ዲፕሎማቶችና ለዓለም አቀፍ ተቋማት ተወካዮች ገለጻ አድርገዋል። ፕሬዝዳንቱ አሁን ላይ በትግራይ ክልል በተወሰኑ ኃይሎች አማካኝነት ክልሉ ወደ ግጭት እያመራ ይገኛል ብለዋል። በህወሓት ውስጥ የተፈጠረው ክፍፍል ጊዜያዊ አስተዳደሩ ተግባራቱን በአግባቡ እንዳያከናውን አድርጎታል ሲሉም ነው ፕሬዝዳንቱ የጠቀሱት። የፌዴራል መንግስቱ በክልሉ ግጭት እንዳይቀሰቀስና የፕሪቶሪያው ስምምነት እንዳይጣስ ስራዎች ሊሰራ ይገባል ሲሉም ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተናገሩት። I'm not inviting the federal government to come in full force and fight. We don't want that to happen. What we want to see is the federal government የፌዴራል መንግስት ወደ ትግራይ ክልል እንዲገባ ጥሪ አላቀረብኩም። ይህንንም አንፈልግም። እኛ የምንፈልገው ትግራይ ወደ ሌላ ግጭት ሊዳረጋት ከሚችል ጦርነት የፌዴራል መንግስቱ እንዲጠብቃት ነው። ክልሉን ማወክ የሚፈልጉና የፕሪቶሪያው የሰላም ስምምነት አደጋ ላይ የሚጥሉ ኃይሎች ላይ የፌዴራል መንግስቱ ስርዓት እንዲያስይዝ ነው የምንፈልገው። የፌዴራል መንግስትና ዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት በክልሉ ሌላ ግጭትና ጦርነት እንዳይቀሰቀስ ድጋፍ እንዲያደርጉም ፕሬዝዳንቱ ጥሪ አቅርበዋል። I would call on the international community and the federal government to do whatever in their power to help us avoid miscalculations. ለዓለም አቀፉ ማህበረሰብና ለፌዴራል መንግስት የማቀርበው ጥሪ የተሳሳተ አካሄድ በክልሉ እንዳይሰፍን እንዲያግዙን ነው። ይህ የተሳሳተ አካሄድ ትግራይን የከፋ ጦርነት ውስጥ ሊከታት ይችላል። የትግራይ ሰላም ማጣት ለኢትዮጵያ ብሎም ለቀጠናው ሰላም ማጣት ከፍተኛ አስተዋጽኦ ነው ያለው። ሌላው ሶስተኛ ወገንም በክልሉ መምጣት ቀጠናውን ሰላም ያሳጣል። ስለዚህ ለዓለም አቀፉ ማህበረሰብ እንዲሁም ለአጋራችን ፌዴራል መንግስት የማስተላልፈው ጥሪ የከፋ ነገር እንዳይፈጠር በሚችሉት አቅም ድጋፍ እንዲያደርጉ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የፌዴራል መንግስት ጉዳዩን በትኩረት እየተከታተለው ነው ብለዋል። The federal government is carefully monitoring the situation. We will do everything in our power to ensure that የፌዴራል መንግስት ጉዳዩን በአንክሮ እየተከታተለው ነው።
የፕሪቶሪያው ስምምነት ተግባራዊ መሆኑንና የተኩስ አቁም ስምምነቱ ተግባራዊ መደረጉን ለማረጋገጥ እንሰራለን። በሰሜኑ የሀገሪቱ ክፍል ሰላም እንዲሰፍን ትኩረት ይደረጋል። የእናንተ ድጋፍ ከፍተኛ እንደሚሆን እናምናለን። ይህም ግጭት ፈጣሪዎችንና የፕሪቶሪያው ስምምነትን የሚፈጽሙትን አካላት መለየት ያስችላል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ባንኮሌ አዶዬ በክልሉ ያለውን ችግር እንዲፈታ ድጋፍ ለማድረግ ህብረቱ ዝግጁ ነው ብለዋል። የፕሪቶሪያው ስምምነት በርካታ መልካም ስኬቶች ተመዝግቦበታል። ይህን ማስቀጠል አለብን። የአፍሪካ ህብረት በትግራይ ክልል ሰላም እንዲሰፍን ድጋፍ ለማድረግ ዝግጁ ነው። ከሁሉም ጋር በጋራ በመስራት ሰላም እንዲሰፍን እንሰራለን። በሰሜን ኢትዮጵያ በነበረው ጦርነት ከፍተኛ የሰብአዊ ጉዳትና ኢኮኖሚያዊ ውድመት መፈጠሩ ይታወሳል። በጦርነቱ ዜጎች በሰቆቃ ውስጥ እንዲያልፉም ሆኗል። ይህንኑ ጉዳይ መለስ ብላ ባልደረባችን መስከረም ቸርነት ታስቃኘናለች። በ2013 ዓመተ ምህረት ነበር በትግራይ በሚገኘው የመከላከያ ሰሜን እዝ ላይ ጥቃት መድረሱን ተከትሎ በሰሜን ኢትዮጵያ ግጭት የተቀሰቀሰው። በትግራይ የተነሳው ጦርነት ወደ አማራና አፋር ክልል በመስፋፋቱም በሀገሪቱ ከፍተኛ ቀውስ እንዲፈጠር አድርጎ ነበር። በግጭቱ ብዙዎች ህይወታቸውን አጥተዋል፣ አካላቸው ጎድሏል፣ መሰረተ ልማት ወድሟል። በአጠቃላይ የሀገሪቱ ኢኮኖሚ ላይም ከፍተኛ ጠባሳ ጥሏል። የትምህርት ተቋማት፣ የጤና ተቋማት፣ የመንግስት መሰረተ ልማቶች እንዳይሆን ሆነው ወድሟል። እንዲሁም ግለሰቦች በብዙ ልፋት ያካበቱትን ጥሪታቸውን አጥተዋል። 2 ዓመት የቆየው የጦርነት ዳፋም በትግራይ የቴሌኮሙኒኬሽን፣ የኤሌክትሪክና የጤና የባንክ አገልግሎት እንዲቋረጥ በማድረግ ዜጎች በሰቆቃ ውስጥ እንዲቆዩ ያደረገ ነበር። በክልሉ ተማሪ ከትምህርት ገበታው የራቀበት፣ አርሶ አደሩ ሞፈርና ቀንበሩን አስቀምጦ ጦርነት ላይ መማገዱ የክልሉን ምርታማነት በእጅጉ የጎዳም ነው። የደረሰው ሰብአዊ ቀውስም በቀላሉ የሚሽር አይደለም። የትግራይ ወጣቶች፣ እናቶች፣ አባቶችና ልጆች የጦርነቱ ገፈት ቀማሽ ሆነዋል። ኢትዮጵያ በአንበጣ መንጋ፣ በኮቪድ ወረርሽኝ፣ በአየር ንብረት ለውጥ ኢኮኖሚዋ ተፈትኖ በነበረበት በዛ ወቅት ጦርነቱ መከሰቱ ደግሞ የሀገሪቱን ኢኮኖሚ እጅጉን የጎዳ መሆኑ እሙን ነው። 2 ዓመት በፈጀው የሰሜን ጦርነት ለሰብአዊ ድጋፍ ብቻ 100 ቢሊዮን ብር እንደወጣ መገለጹም ይታወሳል። ለዚህ ነው በተደጋጋሚ የፖለቲካ ልዩነት በውይይት እንጂ በጠመንጃ አይፈታም በሚል ለውይይት በሩ ክፍት መሆኑ ሲገለጽ የቆየው። ዜጎች በጦርነት ብዙ አጥተዋል። በጦርነት አዙሪት ውስጥ መቆየታቸውና ከዛሬያቸውም ላይ ዋጋ መክፈላቸው አሁንም ለሰላም ያላቸውን ጥማት ያለማቋረጥ ማሳየታቸው ለዚሁ ነው። በትግራይ ክልል ሰላም እንዲረጋገጥ በደቡብ አፍሪካ የተፈረመው የፕሪቶሪያ የሰላም ስምምነት ትግበራ ላይ የተለያዩ ስኬቶች መመዝገባቸው ይታወቃል። ይህንን ጉዳይ በተመለከተ ደግሞ ለተጨማሪ ማብራሪያ ሪፖርተራችን አቤል ሙሉጌታ በቀጥታ መስመር ላይ ነው የሚገኘው። አቤል እንደምን ቆይተሃል? የፕሪቶሪያው የሰላም ስምምነት በኢትዮጵያ ያስመዘገበው ውጤት ምን ነበር እንደ ሀገር? ስምምነቱ ደግሞ በትግበራ ላይ የነበሩት ክፍተቶችስ ምንድን ናቸው? በዚህ ጉዳይ ላይ ያለህን መረጃ አጋራን። በጣም አመሰግናለሁ። እንግዲህ ቀደም ብለሽ እንደጠቀስሽው የፕሪቶሪያው ሰላም ስምምነት በተለይም በፌዴራል መንግስትና በህወሓት መካከል መደረጉ የሚታወቅ ነው። ከረዥም ጊዜ የጦርነት ቆይታ በኋላ ይህ ስምምነት በተለይ ባለ 12 አንቀጽ የያዘ ስምምነት ነው። እንግዲህ በአተገባበር ሂደቱ ምን ምን ውጤቶችን አስገኘ የሚለውን መመልከት ጥሩ ይመስለኛል። በዋናነት እነዚህ 12 አንቀጾች በሶስት መሰረታዊ ሁኔታዎች ላይ ሊከፈሉ ይችላሉ። የመጀመሪያው ጦርነቱን ሙሉ ለሙሉ ማስቆም የሚቻልበት የስምምነት አንቀጾችን የያዘ መሆኑ ነው። ከዛም በተጨማሪ ደግሞ በተለይም ጦርነቱ በትግራይ ክልልም በአጠቃላይ በነበረው የሰሜን ኢትዮጵያ ላይ የነበረው ጦርነት እንዲቆም ለማስቻል ትልቅ እድልን የፈጠረ ነው። እንግዲህ የሰላም አየር መተንፈስ የተቻለበት አጋጣሚ የተመዘገበበት ነው ማለት እንችላለን። ከዛ በተጨማሪ እንግዲህ ትጥቅ ማስፈታት ነው። በስምምነቱ መሰረት በትግራይ ክልል ሊንቀሳቀሱ የነበሩ ታጣቂ ኃይሎች ደግሞ ትጥቅ ፈተው በተለይም የሀገራዊ ሉዓላዊነት ወይም ደግሞ የግዛት አንድነትን ማረጋገጥ በሚቻልበት ሂደት ውስጥ እውን ማድረግ የሚቻልበት ሂደት አንዱ ተጠቃሽ ነው። እንግዲህ ይህንንም በማድረግ ሂደት ውስጥ በተለያዩ እንቅስቃሴዎች ውስጥ እንደነበረ ይታወቃል። ነገር ግን ትጥቅ በመፍታት ሂደት ውስጥ በነበረው ሂደት ላይም የተለያዩ ትጥቅ የፈቱ የታጠቁ ቡድኖች እንደነበሩ እንደዚሁ ተገልጿል። ትልልቅ የጦር መሳሪያዎችንም ለፌዴራል መንግስቱ
በማቅረብ ሂደት ውስጥም እንግዲህ አስተዋጽኦ እንደሚከናወን እንደዚህ ተገልጾ ነበር። በዚህ ሂደት ውስጥ ወጣ ገባዎች እንደነበሩበት እንደዚሁ ይነሳል ማለት ነው። አሁን ላይ ደግሞ በተለይም የሰብአዊ መብት የሰብአዊ አቅርቦትን በማድረግ ሂደት ውስጥ መንግስት በትግራይ ክልል የነበሩ የጦርነቱ ተጎጂዎችን በሰብአዊ አቅርቦት መደገፍ እንዲቻልባቸው ሂደቶችን ማረጋገጥ በሁለቱም ኃይሎች መካከል ይህ ስምምነት ተፈርሟል ማለት ነው። ስለዚህ በዚህ ሂደት ውስጥ የነበሩ አፈጻጸሞችን ስንመለከት ቀደም ብለን የጠቀስነው ትጥቅ ማስፈታት ላይ ዲያሩሲ ተገበር እንደነበረ እናስታውሳለን። እንግዲህ በዛ ሂደት ውስጥም የተለያዩ ፈታኝ ሁኔታዎች እንደነበሩበት ተነስቷልና በተለይም ሙሉ ለሙሉ ትጥቅን ያለ መፍታት ሂደቶች እንደዚሁ ተነስተዋልና እነዚህ ችግሮችን መፍትሄ ሰጥቶ ለማነስ መንግስት የሄደበት ርቀት አለ። አሁን ደግሞ በተለይም በቅርቡ ደግሞ እየተከናወነ ያለው የትጥቅ ማስፈታት ሂደቱ እንዳለ ሆኖ መንግስት በሄደባቸው የተለያዩ እንቅስቃሴዎች አሉ ማለት ነው። ሰብአዊ አቅርቦቱን ማቅረብ ወይም ደግሞ የተለያዩ አስፈላጊ ነገሮችን ከፌዴራል መንግስቱ ለክልሉ እንዲደርሱ የማድረግ ሂደቶችም አለ። ጊዜያዊ አስተዳደሩ ደግሞ አሁን ላይ ያለበት ሁኔታ ስንመለከት የፕሪቶሪያው ሰላም ስምምነት ወደ ኋላ የሚመልስ ተግባራቶች በህዋት በኩል እየታዩ መምጣታቸው እንደዚሁ እየተገለጸ ነው የሚገኘው። ስለዚህ የተሟላ ሰላም በክልሉ እንዳይረጋገጥ ሊያደርግ የሚችሉ ሂደቶች እየተስተዋሉ ናቸው ማለት ነው። በዚህም ሂደት ውስጥ የፌዴራል መንግስቱ ደግሞ በተለይም የግዛት አንድነትን በማረጋገጥ ሂደት ውስጥ የሰብአዊ አቅርቦትን በማቅረብ ሂደት ውስጥ የነበረው አስተዋጽኦ የበለጠ አጠናክሮ መቀጠል የሚችልበት ሁኔታዎች አሉ። ከዚህም ትጥቅ በመፍታት ሂደት ውስጥም ደግሞ ሌሎች በትግራይ ክልል ውስጥ የሚንቀሳቀሱ ኃይሎች ያንን ሙሉ ለሙሉ ባለማከናወን አሁን ላይ ያለውን የፕሪቶሪያ ስምምነት ፈተና ውስጥ እንዲገባ የሚያደርግ ሂደቶች እየተስተዋሉ ነው ማለት እንችላለን። ማህሌት መልካም አቤል፣ ለመረጃ እናመሰግናለን። ጥሩ ቀን ይሆንልህ። የፕሪቶሪያው የሰላም ስምምነት በተለይ በሰሜኑ የሀገራችን ክፍል ከትግራይ ክልል ጋር ተያይዞ የነበረው ጦርነት እንዲቋጭ በማድረግ ረገድ ትልቅ ሚና ተጫውቷል ማለት ይቻላል። እንግዲህ የሰሜኑ ጦርነት ትግራይን ብቻ ሳይሆን እንደ ሀገር ብዙ ጉዳትን ያስከተለ ስለመሆኑ ይታወቃል። የዜጎችን ሕይወት አደጋ ላይ ጥሏል። መሰረተ ልማቶች እንዲፈርሱ እንዲወድሙ ምክንያት ሆኗልና ይህንን በማስቀረት እንዲሁም ደግሞ ቀጣይ በመልሶ ግንባታም ሊሰሩ የሚገቡ ስራዎች ላይ ትኩረት ለማድረግ የሚያስችሉ እንቅስቃሴዎች ጀመሩ ምክንያት ነበር ማለት እንችላለን። የፕሪቶሪያው የሰላም ስምምነት ይህንኑ ጉዳይ በተመለከተ እንቀጥላለን። ተመልካቾቻችን የህግ ባለሙያና አማካሪ የሆኑት አቶ አንዱዓለም በእውቀቱ በቀጥታ መስመራችን ላይ ነው የሚገኙት። ከሳቸው ጋር ቆይታ እናደርጋለን። ጥያቄዎቻችን እንቀጥላለን። እውነት ነው። ጤና ይስጥልን እንግዳችን፣ እንዴት ውለዋል? እጅግ አድርገን እናመሰግናለን ስለ ጊዜዎት። የፕሪቶሪያውን የሰላም ስምምነት እያነሳን ነበረ ቀደም ሲል። እንደው እንዳጠቃላይ በተለይ በትግራይ ክልል የነበረውን ጦርነት ከማስቆም ጀምሮ የፕሪቶሪያው የሰላም ስምምነት መፍትሄ አምጥቷል ማለት ይቻላልና እንደው በዚህ ረገድ ስምምነቱን በተሟላ መንገድ ለመተግበር ምንድነው መደረግ ያለበት? ተመልካቾቻችን ይሄ ጉዳይ ይዘን እንቀጥላለን። አዎ በተወሰነ መንገድ የድምጽ መቆራረጥ ችግር አጋጥሞናል። ቆየት ብለን እንግዳችንን ይዘን እንመለሳለን። አግኝተናቸዋል እያሉን ነውና ምናልባት እንግዲህ ከተመለሱ ከአቶ አንዱዓለም በእውቀቱ ጋር በዚሁ ጉዳይ ላይ ቆይታ እናደርጋለን። አሁን መደማመጥ የምንችል ይመስለኛል። አቶ አንዱዓለም ቀደም ሲል እያነሳን ነበረ ከፕሪቶሪያው የሰላም ስምምነት ጋር ተያይዞ ሰላምን በሀገር አቀፍ ደረጃ ለማረጋገጥ በተለይ ደግሞ በትግራይ ክልል ያለውን ሰላም ዘላቂ ለማድረግ የትጥቅ ማስፈታት እንቅስቃሴዎች ከዚህ በፊትም ሲካሄዱ ነበረ። እንዳጠቃላይ ግን የፕሪቶሪያውን የሰላም ስምምነት ከግብ ለማድረስ የሚደረጉ እንቅስቃሴዎች ምን መሆን አለባቸው? እሺ በድጋሚ ከእንግዳችን የህግ ባለሙያ አቶ አንዱዓለም ጋር መደማመጥ አልቻልንም። ባገኘናቸው ሰዓት ግን ለተጨማሪ መረጃዎች የምንጋብዛቸው ይሆናል። ተመልካቾቻችን ወደ ሌሎች ጉዳዮቻችን እናልፋለን። ከፍታ በኋላ በዚሁ በዜና ኢትዮጵያ ቆይታችን የምናነሳውን አንድ ጉዳይ ነው አሁን የምናጋራችሁ። በድሬዳዋ ከተማ ከዚራ በተባለው አካባቢ ዛፎችን በመተካት ባለፉት 14 ዓመታት ከበረሃማነት ጋር ታክሎ ስላሸነፈ ግለሰብ አንድ ዘገባን እናጋራችኋለን።
የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል ተመልካቾቻችን። በአጀንዳ ጉዳያችን ላይ እንግዳ ያደረግናቸውን አቶ አንዱዓለም በእውቀቱን በድጋሚ አግኝተናቸዋል። መደማመጥ ከቻለን በድጋሚ እናመሰግናለን። ያነሳነው የፕሪቶሪያ የሰላም ስምምነትን ከግብ ለማድረስ ሊወሰዱ የሚገባቸው እርምጃዎች ምንድናቸው የሚለውን ጉዳይ ነበረ። እሺ አመሰግናለሁ። እንግዲህ በዋናነት የፕሪቶሪያ ስምምነት ያለበት የማሰበው ነው መጀመሪያውንም ስምምነቱ ከተደረገበት ዓላማ አንፃር ነው። ስምምነቱ በጊዜው የነበረው ግጭት ማስቆም በዛ ለትግራይ ህዝብ የሁማኒታሪያን አክሰስ እንዲደርስ ማድረግ ማስቻል ነውና ከዛ አንፃር ስምምነቱ በዋናነት ከተቀመጠበት ዓላማ አንፃር ስኬታማ ነበረ። ሳይለንስ ገንስ የምንለው ይሄ አፍሪካ የ2030 ዓላማ ተደርጎ የተቀመጠ ችግሮች በአፍሪካዊ መፍትሄ እልባት መስጠት ከሚሉት ስኬታማ መንገድ ሄዶ ነበር። ነገር ግን አጠቃላይ ደግሞ የስምምነቱ ኮር ነገሮች የተባሉት በሙሉ በጊዜ እና በተፈለገው መጠን ባለመተግበራቸው አሁን ላይ አንዳንድ ችግሮች ታይተዋል። ግን በመጀመሪያ ደረጃ ስምምነቱ ከተደረገበት ዓላማ አንፃር እስከዛሬ ድረስ አሁን በዚህ ሰሞን አሁን እስካለንበት ጊዜ ድረስ ባለታ ከግጭት ነፃ የሆነ ቀጠና መፍጠር ከዛ አንፃር የፕሪቶሪያ ስምምነት አጀማመሩ ባንዳንዱ ለምሳሌ እና ተቸግሮ የነበረውን የትግራይ እርዳታ እንዲያገኝ ከማድረግ አንፃር መሰረታዊ አስፈላጊ የሆኑ ጉዳዮች እንዲ ሪስቶር አንፃር ከዚህ አንፃር ስኬታማ ነበር። ይሁን እንጂ ኋላ ላይ አንድ ቶሎ ባለመተግበራቸው አሁን ላይ ላለንበት ሁኔታ አድርሶናል ብዬ አስባለሁ። እሺ አቶ አንዱዓለም በእውቀቱ የህግ ባለሙያና አማካሪ እጅግ አድርገን እናመሰግናለን። የኔትወርክ መቆራረጥ ገጥሞናል። ለተፈጠረው የድምጽ መቋረጥ በድጋሚ ይቅርታ እንጠይቃለን። ተመልካቾቻችን ወደ ሌሎች ጉዳዮቻችን እናልፋለን። ዜና ኢትዮጵያ አሁንም ይቀጥላል። ተመልካቾቻችን ሪፖርተሮቻችን በቀጥታ መስመር ገብተው ተጨማሪ መረጃ የሚሰጡባቸውን ጉዳዮቻችንን ይዘን ነው የምንቀጥለው። ኢትዮጵያ ሰላምና ተከባብሮ በአብሮነት መሮን አብዝተው የሚሰብኩና የሚያስተምሩ የበርካታ ቤተ እምነቶች ባለቤት እንደሆነች ይታወቃል። በአሁኑ ወቅት ደግሞ ሁለቱ የእስልምናና የኦርቶዶክስ እምነት ተከታዮች የረመዳን እንዲሁም የአብይ ጾም ላይ ይገኛሉ። በእስልምና ሃይማኖት ተከታዮች ዘንድ አጋማሽ ቀናት ላይ በሚገኘው የረመዳን ወር በዛሬው ዕለት የጀማዓ ሰላት በየመስጊዶች የሚከናወንበት ሰዓት ነው። ይህንን ጉዳይ በተመለከተ ደግሞ ሪፖርተራችን ይመር አደም ተጨማሪ መረጃ ሊሰጠን ከታላቁ አንዋር መስጂድ በቀጥታ መስመር ላይ ነው የሚገኘው። ይመር እንደምን ውለሃል? አንተ ያለህበት ታላቁ አንዋር መስጂድ የሚገኝበት አካባቢ ላይ የራጉኤል ቤተክርስቲያን አለ። የኦርቶዶክስ ክርስትና እምነት ተከታዮችም ዛሬ 3ኛ ሳምንት ላይ በሚገኙበት የአብይ ጾም የቅዳሴ ስነ ስርዓትን እያከናወኑ ነው የሚገኙት። የጁሙአ ሰላትም እዛ አካባቢ በአንዋር መስጂድ እየተከናወነ ነው የሚገኘውና የሁለቱ ሃይማኖቶች መከባበርና አብሮነት እዚያ አካባቢ ያለው ስሜት ምን ይመስላል? ምን አየህ? እሱን አጋራን። አመሰግናለሁ ማለት እንግዲህ አንቺም ቀደም ሲል እንደገለጽሽው በኢትዮጵያ የሃይማኖቶች ተከባብሮ ስለ አብሮነት እየሰበኩ በሰላም አብሮ የመኖር እንግዲህ ለዘመናት ሲሸጋገር የመጣ ነው። አሁን ላይ ሁለቱ የእምነት ተቋማት ማለትም የኦርቶዶክስ እምነትና የእስልምና እምነት ተከታዮች ደግሞ የረመዳን ወር ጾምና የአብይ ጾም ወቅት ላይ እንደመሆናቸው መጠን አብዝተው ወደ ፈጣሪያቸው የሚቀርቡበትን የተለያዩ የአምልኮ ስነ ስርዓት የሚተገብሩበት ነው። እንግዲህ በዛሬው ዕለት የጁሙአ እንደመሆኑ መጠን ጁሙአ ደግሞ በእስልምና ሃይማኖት ተከታዮች ዘንድ በሳምንት አንድ ጊዜ የሚመጣ እንደ ኢድ የሚቆጠር ትልቅ ቀን ነው። በዛ ላይ ደግሞ አሁን የረመዳን ወር ሲጨመርበት ደግሞ ነገሩ የሚሰጠው
የሚሰጠው ትርጉም ደግሞ ከፍ የሚልበት ነውና እኔ አሁን እዚህ በታላቁ አንዋር መስጂድ ከምገኝበት ፊት ለፊት ደግሞ በስተቀኝ ደግሞ የኡራጉኤል ቤተክርስቲያን አለ። አሁንም በዛ ቅዳሴ እየሰማሁ ነው፣ እየተከናወነ ነው። በጣም በቅርብ ርቀት ላይ ደግሞ አንዋርና ኡራጉኤል እንግዲህ ጎረቤታሞቹ ነው። ለብዙ ዓመታት እስካሁን ድረስ የዘለቁ ናቸው። የራሳቸውን የአማኞች ይዘውም እንዲሁ የተለያዩ አምልኮችን የሚፈጽሙ ተቋማት ናቸው። እኔ በመገኝበት የታላቁ አንዋር መስጂድ ደግሞ ቀደም ሲል የእስልምና ሃይማኖት ተከታዮች ይሄ የመርካቶ አካባቢ የኢኮኖሚ እንቅስቃሴ የሚበዛበት እንደመሆኑ በርካታ ሰዎች ናቸው በዚህ በታላቁ አንዋር መስጂድ ተገኝተው የእስልምና ሃይማኖት ተከታዮች የጁምዓ ስነ ስርዓትን የከወኑት። እንግዲህ ጾም ላይ ናቸው። ስለ አብሮነት ስለ የጋራ የሀገር ሰላም ማብዝተው የሚጸልዩበት ደግሞ መልካም ተግባራትን የተቸገሩትን በመርዳት ጭምር እየከወኑ የሚያሳልፉበት ነው። ይህ ወቅት ሁሉም ደግሞ የሀገር በአንድ ሀገር ውስጥ እንደሚኖር የሁለት እምነት ስለ ጋራ አብሮነት ስለ ጋራ ሰላምም እንዲሁ ደግሞ ለተከታዮቻቸው የሚያስተምሩበትና በተለይ በእስልምና ሃይማኖት ዘንድ ዛሬ ጁምዓ እንደመሆኑ መጠን እስከ ሳምንታዊ ትምህርት በዚሁ የሚተላለፍበት ነበረ። በጋራ ሆነው የጁምዓ ሰላትን የከወኑበትና አብሮነት እንዲሁ ደግሞ ጎልቶ የሚታይባቸው አካባቢዎች ናቸው የሚገኙበት የታላቁ አንዋር መስጂድና የኡራጉኤል ቤተክርስቲያን ማለት ይቻላል። ማህሌት መልካም ይመር፣ ለመረጃ እጅግ አድርገን እናመሰግናለን። ጥሩ ቀን ይሁንልህ። ከባልደረባችን ይመር አደም ሳይርቅ በዛው አካባቢ ደግሞ ባልደረባችን ምንተስኖት ይልማ ይገኛል። ከሱ ጋር ይህን ጉዳይ ይዘን ነው የምንቆየው። በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የአብይ ጾም 3ኛ ሳምንት የቅዳሴ ስነ ስርዓት እንዲሁም ደግሞ ሌሎች መንፈሳዊ ክንውኖችም እየተካሄዱ ነው የሚገኘው። ባልደረባችን ምንተስኖት ይልማ ይህንኑ ታሳቢ አድርጎ ተጨማሪ መረጃዎችን ያጋራናል። እንዴት ውለሃል ምንተስኖት? እየተከናወነ የሚገኘው ሃይማኖታዊ ስነ ስርዓት ምን ይመስላል? በዛ አካባቢ ያለው የሃይማኖት መከባበርስ ምን ገጽታ አለው? ትዝብትህን ማከለህ አጋራን። አመሰግናለሁ። እናንተም እንደገለጻችሁት እንግዲህ 79 ዓመታትን ያስቆጠረው ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ነው የሚገኘው። አብይ ጾም ከገባ ወይም ጾመ ኢየሱስ ከገባ 3ኛ ሳምንቱን ይዟል። አሁን እንግዲህ የመጀመሪያው ሳምንት ዘወረደ ነው፣ ሁለተኛው ቅድስት፣ አሁን ደግሞ ምኩራብ ነው። እንግዲህ ይሄ ሳምንት በሙሉ የምኩራብ ሳምንት ተብሎ ነው የሚታወቀው። ወይንም ጌታችን ኢየሱስ ክርስቶስ ቤተ መቅደሱን የአይሁድን ቤተ መቅደስ ያጸዳበት ቀን ነው ተብሎ ነው የሚታሰበው። እንግዲህ ሁሉም ክርስቲያን በልቦና ውስጥ ያለውን ቂም፣ ተንኮል፣ ጥላቻ፣ ክፉ ነገር በሙሉ ከልቡ እንዲያስወጣ ትምህርት የሚሰጥበት ወቅት ላይ ነው የምንገኘው። ይሄ ምኩራብ በመባል የሚታወቀው ጊዜ ማለት ነው። ሌሊት ከሰዓታት ጀምሮ በቅዳሴና በስርዓተ ነግህ እንደዚሁም በዳዊት በቅዳሴው ስነ ስርዓት በሙሉ ይሄ የምኩራብ ሳምንት በተለያዩ ሃይማኖታዊ ስነ ስርዓቶች እየተከናወነ ነው የሚገኘው። እናንተም እንደምትመለከቱት በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የሚገኙ ምእመናን በሙሉ የቅዳሴ ስነ ስርዓቱን እየተከናወኑ ነው የሚገኙ። በቅዳሴ ስነ ስርዓቱም ትምህርቶች ተሰጥተዋል፣ ምስባክ ተሰብኳል። እንግዲህ የተለያዩ ሃይማኖታዊ ስርዓት እየተከናወነ ነው የሚገኘው። ከቤተ ክርስቲያኑ አጽድ ውስጥ ወይንም ከአጽዱ ውጪ የሚገኙ ምእመናን በሙሉ አሃዱ አብ ቅዱስ ተብሎ ቅዳሴው ከተጀመረበት ሰዓት አንስቶ እስከዚህ ሰዓት ድረስ ስርዓተ ቅዳሴውን በጥሞና በጸሎት እንደዚሁም የተለያዩ መንፈሳዊ ተግባራትን በመከወን እያሳለፉ ነው የሚገኙት። እንግዲህ እኛ ቅዳሴ ስርዓተ ቅዳሴው እስኪጠናቀቅ እዚህ እንቆያለን ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ምንተስኖት። መልካም ጊዜ፣ መልካም ቀን። ተመልካቾቻችን ይህንኑ ጉዳይ በተመለከተ ለተጨማሪ ማብራሪያ እንግዳ ጋብዘናል። እንግዳችን የሚገኙት ኮምቦልቻ ነው። በቀጥታ መስመር ላይ ነው ያሉት። የኮምቦልቻ ሪጂኦፖሊታን ከተማ አስተዳደር የኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት ዘሪቱ ሁሴን ናቸው እንግዳችን ለሚሰጡን ማብራሪያም በቀጥታ መስመር ላይም ስለተገኙ እጅግ አድርገን ነው የምናመሰግነው። የአብሮነት ምልክት የሆነች ከተማ ነች ኮምቦልቻ፣ በዚህ ትታወቃለችና በኢትዮጵያ ካሉ ከተሞችም አንዷ ነች። በኮምቦልቻ አካባቢ ያለው የአብሮነትና በጋራ የመተሳሰብ ሁኔታ በተለይ ደግሞ በዚህ በጾም ወቅት ምን ይመስላል? እንዴትስ ነው ሊሰፋ የሚገባው? አመሰግናለሁኝ። ኮምቦልቻ ከኢንዱስትሪና ኢንቨስትመንት ሎጂስቲክ ከተማነቷ በተጨማሪ ወሎ እንግዲህ በወሎ ውስጥ የምትገኝ ከተማ ነችና አብሮነቷ ከምንም በላይ ነው። በርካታ ብሔረሰቦችና ሃይማኖቶች አሉ። ነገር ግን ተከባብረውና ተዋደው የሚኖሩባት ከተማ ነችና አሁን ደግሞ ወቅቱ እንግዲህ የረመዳንና የአብይ ጾም ያለበት ወቅት ነው። ረመዳኑም እያጋመስነ ነው የምንገኘው። ኮምቦልቻ ከዚህ አኳያ ስንቃኛት
በሚገርም ሁኔታ ሙስሊም ክርስቲያኑ አብሮ በጋራ የሚያፈጥርበት ክርስቲያኖች ሙስሊሞችን ጠርተው ጎረቤቶቻቸውም እንዲሁም ደግሞ ጓደኞቻቸውን ጭምር ጠርተው የሚያስፈጥሩበትና አብሮነቱ አንድነቱ ፍቅሩ መዋደዱና መከባበሩ የበለጠ ጎልቶ የሚታይባት ከተማ ናት። እንግዲህ ኮምቦልቻ ከዚህ አኳያ ሰሞኑንም እንደተመለከተው በርካታ በጎ አድራጎቶች ለተለያዩ በዝቅተኛ የማህበረሰብ የኑሮ ደረጃ ላይ ለሚገኙ አካሎች የፍጥሪያ ፕሮግራም እየተካሄደ ነው የሚገኘው። በየዕለቱ በሚባልበት ደረጃ ላይ ነው እየተካሄደ የሚገኘው። እንዲሁም ደግሞ ያላቸው ሰዎች ለሌላቸው የሚያካፍሉበት ሁኔታ ነው ሰሞኑን እያየን የምንገኘውና እንግዲህ ወሎ የብዝሃ ሃይማኖት አገር ናት ብያለሁኝና ግን ደግሞ ብዝሃ ሃይማኖት ሆና በሃይማኖት የሚጣላ አንድም ማህበረሰብ የለም። በብሔር የሚጣላ አንድም ማህበረሰብ የለም። ይሄ ለሌላውም የማህበረሰብ ክፍላችን ወይም ለሌሎች ክልሎችም ጎልቶ ቢታይ ቢወጣ እንደ ሀገር እንደ ወሎዬነት ወሎዬ እንግዲህ ዓለም ሲሰለጥን ወሎዬን ይመስላል ነው የሚባለው ከነ አባባሉና በሁሉም የማህበረሰብ ክፍልና በሁሉም ክልሎች እንደ ሀገር ወሎዬነታችን ሰፍቶ ቢታይ የወሎ ስነ ምግባር በሁሉም ጋር ቢታይ የተሻለ ይሆናል ብዬ አስባለሁ። እንደውም ሰሞኑን አንድ ማሳያ የሚሆን ነገር ነበረ። የኮምቦልቻ ክርስትና እምነት ተከታዮች አዲስ አበባ እስልምና ተከታዮችን ሲያስፈጥሩ ተመልክተናልና እንደው በጾም ወቅት እንደዚህ አይነት መደጋገፍ መረዳዳት ከማጎልበት አንፃር ኢትዮጵያዊ እሴት ነውና ይህንን እሴት በማጠናከር ረገድ ምንድነው ሊደረግ የሚገባው? አው ባሳለፍነው ሮብለት ነበረ በተለይ አዲስ አበባ ላይ ክርስቲያኖችም ሙስሊሞችም በጋራ በመሆን አብሮነታችንን ለማሳየት ነው። በነገራችን ላይ የተደረገው አብሮነታችንን የበለጠ እንዲጎላ ሌሎችም ከኛ እንዲማሩ ለማድረግ ታስቦ ነው አዲስ አበባ ላይ የተደረገው። በቅርቡ ደግሞ ከሚያዝያ 20 እስከ 29 ኤክስፖ በጣም ትልቅ ኤክስፖ ትልቅ ዓላማ ያለው የኢንዱስትሪና ፋይናንስ ኤክስፖ አለንና ያንን የበለጠም ለማስተዋወቅ በተለይ የውጭ ባለሀብቶችንና የኢንዱስትሪ መዲናና ብያለው ከመከባበሩ ከአብሮነቱ በተጨማሪ የምትታወቅበት የኢንዱስትሪ መዲናነቷ ነውና ያንንም የውጭ ባለሀብቶችና የሀገር ውስጥ ባለሀብቶችንም የበለጠ ወደ አካባቢያችን ለመሳብ የንግድ ስርዓቱን የበለጠ ለማሳለጥ ትንሽ በክልላችን ጦርነት አማካኝነት የንግድ ስርዓቱ ቀዝቀዝ ያለበት ስለሆነ ነጋዴዎችም እንዲነቃቁ ባህላዊ እሴታችን የበለጠ እንዲዳብር ለማድረግ ታስቦም ጭምር ነው አዲስ አበባ ላይ ያደረግነው። ከከተማችን ባሻገር አዲስ አበባ ላይ ያደረግነው ይሄንን ለሌሎችም ለማስፋት ከማሰብ በታሰበ መልኩ ነውና ሌሎችም ኢትዮጵያዊነታችን ልክ እንደዚህ ጎልቶ ቢታይ የምንታወቅበትም መከባበራችን መዋደዳችን መፈቃቀራችን ስለሆነ ኢትዮጵያዊነታችን ይሄ በሁሉም ጎልቶ ቢታይ በሁሉም አካባቢዎች ብዬ አስባለሁኝና የበለጠ ሁላችንም የሃይማኖት አባትም ማህበረሰቡም ለዚህ ሴት መጎልበት ልንሰራ ይገባል ብዬ አስባለሁ። መልካም እጅግ በጣም ነው የምናመሰግነው። የኮምቦልቻ ሪጂኦፖሊታን ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ዘሪቱ ሁሴን በቀጥታ መስመራችን ስለተገኙ ስለሰጡን ማብራሪያ እናመሰግናለን። ጥሩ ቀን ይሁንልዎ። أشهد أن لا إله إلا الله በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለስጋ ከሆነው ግርግር ሕይወትን ለማሸነፍ ከሚደረገው የዓለም ግብግብ ከፍ ብለን ስለ ራስ፣ ስለ ቤተሰብ፣ ስለ ሀገር ለማሰብና ለመጸለይ ታላላቆቹ የረመዳንና የአብይ ጾም ወራት እነሆ ቀርበዋል። ወደ ፍጣሪ መመለስ ለነፍስ ወደ መኖር በሚያደሉት የጾም ጊዜያት ከተጎዱ፣ ከተቸገሩ፣ ከታረዙና ከተራቡት ጋር በመደጋገፍ የሚያልቅ ጊዜ ለቤተ እምነቶቹ። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። የግብርና ስርዓቱን ዘመናዊ ለማድረግ ዘላቂ የሆነ የመሬት አጠቃቀም እንዲኖር በሀገር አቀፍ ደረጃ እየተሰራ ስለመሆኑ ይታወቃል። በሸገር ከተማ እየተሰራ ያለውን የስንዴ ክላስተር ከፍተኛ የስራ ኃላፊዎች የመስክ ምልከታም አድርገውበታል። ልሻዳይ ወንድማገኝ
አርሶ አደር ተስፋ ያያኖ በሸገር ከተማ ገላን ክፍለ ከተማ እንዶዴ ወረዳ አርሶ አደር ናቸው። ቀደም ሲል የስንዴ አዝርት አጠቃቀም በመስኖ ዙሪያ የተለመደ እንዳልነበር ገልጸው አሁን ላይ ግን በመስኖ መዝራታቸው እንደጠቀማቸው ይናገራሉ። ስንሰራም የነበረው ያው አትክልት ነው። እሱንም ከሌላ አካባቢ ከሚመጡ ሰራተኞች ጋር ከነሱ ጋር በመታገዝ ነው አትክልት ስንሰራ የነበረው። መንግስት ደግሞ ይሄን ስትራቴጂ ካመጣ በኋላ ስንዴ በመስኖ መስራት እንደሚቻልና ስኬታማ እንደሆነ ባለን መረጃ ወደ ስንዴ ገባን። በክላስተር በመታቀፍ ቢሰራ የተሻለ ውጤት ይኖረዋል የሚል መረጃ ስናገኝ ደግሞ በክላስተር መስራት ጀመር። እንግዲህ ያው ይበልጥ ከመናገር ይልቅ ማየት ማመን ነው እንደሚባለው በእይታም እንደምታዩት ነው። በመንግስት በሚደረግላቸው ድጋፍ ካምናው የተሻለ ውጤት ማምጣታቸውን አርሶ አደሮቹ ገልጸዋል። ካምናው የተሻለ ነው። ዘንድሮ ደግሞ ትንሽ በጋም ስለሆነ በፊት ዝናብ አስቸግረ ነበር። አሁን የተሻለ ዘንድሮ ደህና ሞተርን በጣም ያቀርቡልና ናፍታም እናገኛለን። በፊት እንደሌላው ተቸግረን አናቅም። ሁሉ ጊዜ በየሳምንቱ ባለሙያም እየመጣ ነው የሚያየው። በሸገር ከተማ ገላን ክፍለ ከተማ እንዶዴ ወረዳ ላይ የተዘራ ስንዴን በክላስተር የማልማት ስራዎችን ነው እየተመለከትን የምንገኘው። በ2017 እንግዲህ ወደ 16000 ሄክታር መሬትን በክላስተር ስንዴን ለማልማት እቅድ ተይዞ ነበረ። በዚህ መሰረት አሁን ላይ ከ8000 ሄክታር መሬት በላይ ስንዴን በክላስተር ማልማት ተችሏል። የተቀረው ደግሞ የጓሮ አትክልት ለማልማት እቅድ እንደተያዘ መረጃዎች ያመለክታሉ። እንደ ሀገር የግብርና ስርዓቱን ዘመናዊ ለማድረግ ዘላቂ የሆነ የኢኮኖሚ ልማትን ለማምጣት እንዲሁም ውጤታማ የሆነ የመሬት አጠቃቀም እንዲኖር የበጋ ስንዴ በሚል በሀገር ደረጃ ኢኒሼቲቭ ተወስዶ ወደ ስራ ተገብቷል። ይህንን ኢኒሼቲቭ እንደ ሸገር ከተማ ሰፊ ስራ መሰራቱን የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ይገልጻሉ። በሀገር ደረጃ የተወሰነውን ፕሮግራም ወይንም ኢኒሼቲቭ በተለይ ደግሞ እንደ ከተማችን ወስደን ሰፋፊ ስራ እየሰራን ነው ያለ ነው። ሸገር ሳይቋቋም በፊት ሲሰሩ የነበሩትን ስራዎችን በማጠናከር አሁን በመንግስት ደረጃ የተጀመሩትን ፕሮግራሞችን በመፈጸም ከተቋቋምን ጀምሮ ብዙ ውጤታማ ስራዎችን ሰርተናል። ሸገር ሳይቋቋም በፊት በእንደዚህ አይነት ኢኒሼቲቭ ሲሰሩ የነበሩት ከ12000 ሄክታር ያልበለጡ ነበሩ። አሁን ሸገር ከተቋቋመ በኋላ ወደ 60000 ባለፈው አመት ደርሰናል። በዚህ አመት ደግሞ ወደ 65000 የስንዴ የበጋ ስንዴ እናገኛለን እንሰራለን ብለን ነው የምናስበው። ከዚህ ላይ ከ3 ሚሊዮን በላይ ኩንታል እናገኛለን ብለን ነው የምናስበው። በጠቅላይ ሚኒስትር አብይ አህመድ የተጀመረው የስንዴ ልማት ኢኒሼቲቭ ኢትዮጵያ በስንዴ ምርት ራሷን በመቻል ብሎም ለጎረቤቶቿ መትረፍ የሚያስችላትን እንቅስቃሴ ያደረገች ነው። በመሆኑ የስንዴ ልማትን በማገዝ ምርትና ምርታማነትን በማሳደግ ጠቀሜታው የጎላ ነው። በሸገር ከተማ እየተሰሩ ያሉ የስንዴ ክላስተርን ከፍተኛ የመንግስት ኃላፊዎች በተገኙበት የመስክ ምልከታ ተደርጎበታል። በጋምቤላ ክልል የጎደሬ ወረዳ አርሶ አደሮች በስንዴ ልማት በመሳተፋቸው ተጠቃሚ መሆን መጀመራቸውን ገለጹ። የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ በበኩሉ በወረዳው በስንዴ ልማት የታየውን ውጤት ለማስፋት እንደሚሰራ አስታውቋል። ሚፍታህ አብዱል ቃድር ዝርዝር አለው። በጋምቤላ ክልል በጎደሬ ወረዳ በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ የተደረገላቸው አርሶ አደሮች በስንዴ ልማት ስራ በመሳተፍ ላይ ናቸው። አርሶ አደሮቹ በጀመሩት የስንዴ ልማት ውጤታማ መሆናቸውንም ለኢቲቪ ተናግረዋል። ስንዴ ራስ መቻል በሚለው መንግስት ባደረገው ነገር እኔም ራስን መቻል አለብኝ ብዬ ስንዴ 2 ሄክታር ሰርቻለሁ። የመጀመሪያ ጊዜ ነው ስንዴ ስንዘራ እዚህ አካባቢ የመጀመሪያ ጊዜ እንደ ሙከራው ያክል ጥሩ አገኝተናል ብዬ ነው የሚያስበው። ማሽላ ከ1 ሄክታር ትንሽ ነው የሚያገኙት። አሁን ከ35 እስከ 40 እናገኛለን ብዬ አስባለሁ። የስንዴ ልማቱ አሪፍ ነው ማለት ከዚህም በፊት የተጀመረው ማሽላና በቆሎ ነበር። ዘንድሮ ስንዴ ያው ለመጀመሪያ ሙከራ ነው። ያው ጥሩ ምርት ያገኘ ነው። የጎደሬ ወረዳ እርሻና የተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ ድንገቱ ራጳሽ የወረዳው አርሶ አደሮች የተሻለ ምርትና ገቢ የሚያስገኙ የሰብል አይነቶችን እንዲያመርቱ በመደረግ ላይ ነው ብለዋል። ለምሳሌ አሁን 1 ኩንታል ስንዴ እስከ 12000 የሚያገኙበት ሁኔታ ስላለ ያኛው የማሽላው ደግሞ 4000ና 5000 ነው ግፋቢል ማለት ነው። ስለዚህ እዛ አካባቢ ያለው ልዩነት በማየት አብዛኛው ወደ ስንዴ ወደ ሩዝ የሚሄድበት ሁኔታ ላይ አርሶ አደሩ ይሄ ጅምር ነው፣ ጥሩ ጅምር ነው። በቅድ ደረጃ ያዝነው ስንዴ ወደ 60
3.5 ነው። የጋምቤላ ክልል እርሻና የተፈጥሮ ሀብት ልማት ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ሀብታሙ ገዳሙ የክልሉ አርሶ አደሮች በገበያ ላይ ተፈላጊ የሆኑ ሰብሎችን በስፋት አምርተው እንዲጠቀሙ ለማስቻል እየተሰራ መሆኑን ገልጸዋል። አካባቢውን የተላመደ ምርጥ የስንዴ ዘር በማምጣት የተለያዩ ግብዓቶች እንደ ማዳበሪያ እና ጸረ ተባይ የመሳሰሉትን ምርጥ ዘሮች በመስጠት እንዲሁም የቴክኒክ ድጋፍ ለአርሶ አደሮች ለልማት ጣቢያ ሰራተኞችና ፈጻሚ ለሆኑ መስሪያ ቤት ቴክኒካል ባለሙያዎች ስልጠናዎችን እየሰጠን ዘንድሮ ነው ወደ 64 ሄክታር መሬት ላይ በ11 ቀበሌ በ64 ሄክታር ላይ ስንዴ በስፋት ከማምረት ባለፈ ስንዴን እንደ መደበኛ ክሮፕ ህብረተሰቡ እንዲጠቀመው ወይም እንዲዘራ ሰፊ የግብርና ኤክስቴንሽን ስራ ሰርተናል። በክልሉ በስንዴ ልማት ስራ ላይ የተሳተፉ አርሶ አደሮች በኮምባይነር ታግዘው ምርታቸውን እንዲሰበስቡ በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ መደረጉንም የመርሃ ግብሩ አስተባባሪ ተናግረዋል። የተሻሻሉ የእንስሳት ዝርያዎችን ለአርሶ አደሮች በማቅረብ ምርትና ምርታማነትን ለማሳደግ በትኩረት እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከደቡብ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር ዝርያቸው የተሻሻሉ የወተት ላሞችን ለአርሶ አደሮች አከፋፍሏል። በዚህ ጉዳይ ላይ በስፍራው የሚገኘው ባልደረባችን ተመስገን ተስፋዬ ተጨማሪውን ዘገባ አዘጋጅቷል። በሀገር አቀፍ ደረጃ የምግብና የስነ ምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ የሌማት ትሩፋት ያለው አበርክቶ ላቅ ያለ ነው። በዚህ ሂደት የእንስሳት ልማት ዘርፍ ውጤታማ እንዲሆን በትኩረት እየተሰራ መሆኑን በወላይታ ሶዶ ከተማ የተሻሻሉ የእንስሳት ዝርያዎች ለአርሶ አደሩ በተከፋፈሉበት ወቅት በስፍራው የተገኙት በግብርና ሚኒስቴር የእንስሳትና አሳ ልማት ዘርፍ ሚኒስትር ዴኤታ አቶ ፍቅሩ ረጋሳ ገልጸዋል። የተሻሻለ ዝርያን በማዳቀል በሚሊዮኖች ደረጃ በሀገር እቅድ ይዘን እየሰራን ነው። ከሱ በተጨማሪ ደግሞ በየመንግስት ማዕከላት ያሉትን ቦታዎችን ተጠቅመን እንስሳቶችን አዳቅለናቸው በ200-300 ሺህ የሚገመተውን ግደር ገዝቶ መጀመር ስለማይችል በመንግስት ሰፖርት አድርገን ብናስጀምራቸው እንደ ዘር እንደ እርሾ የሚሆናቸውን ጊደሮችን ለመስጠትም እንደ ሞዴል የጀመርንባቸው የተወሰኑ 7 ቦታዎች ነው አገር ውስጥ ያለውና ሞዴል የሚሆኑ አርሶ አደሮችም ተመርጠው የጊደር ርክክብ ያደረግ ነው። በዘርፉ እስካሁን የተከናወኑ ስራዎች ምርት ለማሰባሰብ ምቹ ሁኔታ መፍጠራቸውንም ሚኒስትር ዴኤታው አንስተዋል። ምርትን ለማሰባሰብም ቀለል ይላል። የሚያስፈልገውን ግብዓት አቅርበ ማቀዝቀዣ አቅርበ ሰብስበ ወደ ፕሮሰሲንግ ለማድረግ ሁለተኛ ደግሞ ዛሬ አንድ ተብሎ ተጀምሮ ነው እያደገ ሄዶ ወደ መንደሩ ተደራጅቶ ኮኦፕሬቲቭ ተደራጅቶ ዩኒየን በራሳቸውም ደግሞ ትልቅ ቦታ ላይ መድረስ እንዲችሉ ሴሎችን ያስቀመጥናቸው። በደቡብ ኢትዮጵያ ክልል ያሉ አርሶ አደሮች የተሻሻሉ የእንስሳት ዝርያዎችን እንዲጠቀሙ የማድረጉ ስራ የምግብና የስነ ምግብ ዋስትና የማረጋገጥ ዋነኛ ተግባር መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ለዘርፉ በተሰጠው ትኩረት መነሻ ተሞክሮን የማስፋት ስራ እየተከናወነ መሆኑን አስረድተዋል። ምርታማነት ከፍ እንዲል የገቢ ምንጭ እንዲሆን ኤክስፖርት እስከ ማድረግ ድረስ በሀገር ደረጃ ታቅዶ ያለውን ስራ ለማስኬድ ከሚሰራው ስራ አካል አንዱ ከመሆኑ ጋር ተያይዞ በክልል ላይ ይሄንን ስራ አስፍተን እየሰራን ያለ ነው። ሌሎች ጋም ተሞክሮ ሆኖ እንዲሰራ እያደረግን ነው ያለ ነው። በመርሃ ግብሩ ድጋፍ የተደረገላቸው አርሶ አደሮች ከዚህ ቀደም በነበራቸው የወተት ላሞች አነስተኛ ምርት እንደሚያገኙ ጠቅሰው አሁን የተደረገው ድጋፍ ምርታማነትን በማሳደግ በምግብ ራስን ለመቻል እንደሚያግዝ ጠቁመዋል። እኛ በአበሻ 1 ሊትር ብዙ ለፍተን 1 ሊትር 1 ነጥብ ምናምን ነው የምናገኘው። ከ15 እስከ 20 ሊትር ሰው ሲያገኝ እየቀናን ነበር። ዛሬ ደግሞ እኛም ተሳታፊዎች ስለሆኑ በጣም ደስ ብሎናል። እኛ አሁን ምግብ ራሳችን ለመቻል እሱን ካገኘን በኋላ ሌሎቹን ሽጠን ከራይተን ያለበውን በሙሉ ለራሳችን እንጠቅማለን። ደግሞ ከዛ ካተረፈን በኋላ ልጆቻችን ለማስተማር ለራሳችን እንጠቀማለን። በ2014 ዓ.ም የጊደር ብዜት ፕሮግራም የጀመረው የወላይታ ሶዶ ዳልጋ ከብቶች ዝርያ ማሻሻያ ማዕከል በቀጣይ ጊዜያቶች ለአርሶ አደሩ የሚያሰራጫቸውን የተሻሻሉ የእንስሳት ዝርያዎችን ቁጥር ለማሳደግ እየሰራ መሆኑ ተመላክቷል። ተመልካቾቻችን ቀደም ሲል ጠብቁን ወዳልናችሁ ዘገባ ነው የምንሻገረው።
በድሬዳዋ ከተማ ከዚራ በመባል በሚታወቀው አካባቢ የደረቁ ዛፎችን በመተካት ባለፉት 14 ዓመታት ከበረሃማነት ጋር ታግሎ ስላሸነፈ ዋለልኝ መኮንን ስለሚባል ግለሰብ ልንነግራችሁ ነው። ግለሰቡ ዛፎችን በመትከልና በመንከባከብ የድሬዳዋን ሞቃታማነት ለማሸነፍ እንዲሁም አረንጓዴ ስፍራ ለመፍጠር ባደረገው ጥረት ተሳክቶለታል ይለናል ተከታዩ የቶማስ ኃይሉ ዘገባ። እንከታተለው። ዚራ ጥላው ስርት ገና ፍቅር ሲጀምር አልችል ብሎ ለጋው በከተሞች የምስረታ ታሪክ ውስጥ ድሬዳዋ ከፍተኛ ሚና ትጫወታለች። አሁን ያለነው ከዚራ ነው። ከዚራ የዘመናዊነት መለያ ወይንም ደግሞ የዘመናዊነት ምልክት ተደርጎ ከሚቆጠሩ የከተማዋ ወይንም የመዲናዋ ሰፈሮች መካከል አንደኛው ነው። በነገራችን ላይ ከዚራ ስናነሳ አርመኖች፣ ግሪኮች፣ አረቦች ሁሉ መኖሪያቸው እንደነበሩ ከታሪክ ድርሳናት ማንበብ ይቻላል። ወይንም ደግሞ የታሪክ ድርሳናትን በዛው ልክ ነው የሚገልጹልን። ሌላው ደግሞ ከዚራ በጣም የምትታወቅበት እንደዚህ ጥልፍልፍ የሆኑ ግራና ቀኝ የተተከሉ ዛፎቿ ነው። በከዚራው ጥላው ስር ገና ፍቅርን ስንጀምር የሚሉ ሙዚቃዎች በአይምሮዬ ውስጥ አሁን ይመጣሉና ከዚራ ጥላው ስር ገና ፍቅርን ስንጀምር ስለ ከዚራ ሲነሳ አንደኛው ልምላሜዋ፣ ሁለተኛው ደግሞ የፍቅርና በድሬዳዋ ስትቆረቆርም ከነበሩ ቀደምት መንደሮች መካከል አንደኛውና ዋነኛው ተጠቃሽ ነው ማለት ይቻላል። ማን ትባላለህ? ዋለልኝ መኮንን። ከዚራና ዋለልኝን የሚያገናኛቸው ነገሮች? እሺ፣ የከዚራ ጥላ የሚባለው ያኛው መንገድ ያኛው አሁን ያረጀው ማለት ነው። ያረጀው ይሄ እኔ ሰራሁት ነው። በምችለው መጠን እንደዚህ ያሉ ነገሮች የተሳሰሩ ስለዚህ አሁን ከዚራ ጥላና የዋሌ ጥላ ዘሴም እየተገናኘ ነው። ይሄ 14 ዓመቱ ነው። ያማወራልኛ ተወልደን ያደግንበት የከዚራ ጥላ እነኛ ዛፎች ሞተዋል። በቤታችን ግራና ቀኝ ያለውን ኤሪያ አሁን በምታያቸው ዛፎች ተክቻለሁ። ይሄ ሙሉ ይሄኛው ረድ ከከዚራ 200 ሜትር ወደ 200 ሜትር የሚያክለው የዋሌ ፓርክ ነው። የዋሌ ፓርክ ነው። ግን ያው ስሙ ደግሞ የከዚራ ጥላ ነው። የከዚራ ጥላ ስር በነገራችን ላይ ተመልካቾቻችን ትክክል ነው። የከዚራ ቀድሞ የሚታወቅበት ጥላ ምናልባት አሁን በምስሉ ላይ እያሳየናችሁ እንዳለው የድሮዎቹ ዛፎች እያረጁ እየወዳደቁ በዚህ እድሜ የነበሩ ዛፎች በጣም ረጅም እድሜ ያስቆጠሩ ስለሆነ ይህንንስ ለመስራት ምንድን ነው ያነሳሳል? አንደኛ ሰው መሆን በቂ ነው። ይህን ስራ ለመስራት የምሰራው ስራ ሰዋዊ ስራ ነው፣ መንፈሳዊ ስራ ነው። ከከተማ ገጽታ ከአካባቢ ገጽታ በፊት የነበረ ነገር ግን አሁን የጠፋ ነገር ነው እየመለስኩ ያለሁት። አዲስ ነገር አለ። የድሮ የድሬዳዋን ገጽታ እየመለስኩ ነው። ግን ይሄ ትልቅ ሀሳብ ነው፣ ትልቅ ጉልበት ነው። መንግስትንም አካባቢውን ህብረተሰቡንም የሚደግፍ ነገር ነው። ስፍራችሁ ያምራል እየተባለ ነው። ከዚራ ታምራለች። እንዴት ነው ዋሌ መባል አለብን። በየቀኑ አንድ ቀን ያጎደልኩት ነገር የለም። ሁሌ ይጠረጋሉ፣ ይጠጣሉ አትክልቶቹ። በቃ ሁሌ ንጉስ የሚያልፍበት መንገድ ነው ይመስላል። ያን በማድረግ ደስ ይለኛል። እንግዲህ መንግስት እንደ ዋለልኝ ያሉ ወጣቶች ማበረታታት አለበት። እንዲሁም ደግሞ በሚሰሩ የልማት ስራዎችን በሆነ አንድ ላይ በትስስር መስራት አለበት ብዬ አስባለሁ። በጣም አመሰግናለሁ ዋለልኝ። እሺ፣ አመሰግናለሁ። እንግዲህ ተመልካቾቻችን ቀደምት የድሬዳዋ ሰፈሮች መካከል በሆነችው በጣም በምትታወቀው በጣም የምትወደደው ከዚራ ያደረግነው ቅኝት ይህን ይመስላል። ከዚራ ድሬዳዋ ሲመጡ ከዚራ መጎብኘታችሁን እንዳረሱ። መልካም ጊዜ። ዜና ኢትዮጵያ እንደቀጠለ ነው። ወደ ውጪ ዘገባችን ደግሞ እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካና ዩክሬን በሳውዲ አረቢያ ጅዳ ከተማ ስብሰባቸው ላይ የተስማሙበትን የ30 ቀናት ተኩስ አቁም ስምምነት ትክክለኛ ሀሳብ፣ ነገር ግን ውይይት የሚያስፈልጋቸው ጉዳዮች ያሉበት ሲሉ ምላሽ ሰጡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያ አቻቸውን ምላሽ ሴራ ያለበት ነው ሲሉም ኮንነዋል። አለምነህ ዋሴ ፕሬዚዳንት ቭላዲሚር ፑቲን ካቀረቧቸው ጠንካራ ቅድመ ሁኔታዎች በኋላ የዩክሬኑን ጦርነት ለማቆም አሜሪካ ያጋፈረችው ተኩስ አቁም ተስፋ ክፉኛ ኮስምነዋል። ቢሆንም የሐሳቡ ባለቤት የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያ አቻቸውን ምላሽ በጸጋ ተቀብለው ግን ያልተሟላ ሲሉ ገልጸውታል። ፕሬዚደንት ቭላዲሚር ፑቲን ካቀረቧቸው ጉዳዮች አንዱ
ተኩስ አቁሙ የቀውሱን ስረ መሠረት ማስወገድ አለበት የሚል ነው። አክለውም በጉዳዩ ላይ ከአሜሪካ ጋር በተለይም ከአቻቸው ዶናልድ ትራምፕ ጋር መምከር ያስፈልገኛል ብለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት ምሽቱን ባስተላለፉት በቪዲዮ የተቀረጸ መልእክታቸው የራሽያዊ ባላንጣቸውን ምላሽ መሰሪ ሲሉ ገልጸውታል። በቀጥታ እምቢ አላሉም፣ ነገር ግን እምቢ ለማለት እያዘጋጁን ነው ብለዋል። እንደ ደንቡ አሜሪካና ዩክሬን በሳውዲዋ የቀይ ባህር ዳርቻ ከተማ ጄዳም በታላቅ ግኝትነቱ ዩሪካ ብለው ያወጁትን የ30 ቀን የተኩስ አቁም ስምምነት ብስራት ይዘው ወደ ሞስኮ በማቅናት በክሬምሊን ተገኝተው ከፕሬዚደንት ቭላዲሚር ፑቲን ምላሽ ሊሰሙ የተላኩት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ነበሩ። ይሁንና እሳቸውን የያዘ አውሮፕላን ሞስኮ አየር ማረፊያ ሲደርስ ፕሬዚደንት ቭላዲሚር ፑቲን ከቤላሩሱ ቤተኛ ጎረቤታቸው ፕሬዚደንት አሌክዛንደር ሉካሼንኮ ጋር ጎን ለጎን ተቀምጠው በጉዳዩ ላይ ለዓለም ጋዜጠኞች ምላሽ እየሰጡ ነበረ። ዊትኮፍ ስታዲየሙ ከተዘጋ በኋላ ውድድሩን ለመጨረስ በሩ ላይ እየቆመ ማራቶኒስት ነው የሆኑት። ምሽቱን በክሬምሊን ተገኝተው ከፑቲን አንደበት እሳቸው ብቻ በቀጥታ ሊሰሙት ይገባ የነበረው የሞስኮ ምላሽ በአደባባይ ተገልጧል። የራሽያ መንግሥታዊ ሚዲያም ፍላይት ራዳር የተሰኘውን የአየር ትራፊክ ተከታታይ ድረገጽ ጠቅሶ እንደዘገበው ዊትኮፍ አውሮፕላናቸውን ተሳፍረው ዛሬ ጠዋት ሞስኮን ለቀዋል ብለዋል። ትናንት ምሽቱን ከፑቲን ጋር ይገናኙ ወይም ይዘለሉ በውል አልታወቀም። ፕሬዚደንት ቭላዲሚር ፑቲን የ30 ቀኑ ተኩስ አቁም ሊመልሳቸው ይገባል ካሏቸው ሁኔታዎች አንዱ ኩርስክ ናት። ላለፉት 7 ወራት በዩክሬን ጦር የተወሰነ ክፍሏ ተይዞ የቆየው ኩርስክ አሁን ሙሉ በሙሉ በራሽያ ቁጥጥር ስር መሆኗን ፕሬዚደንት ፑቲን አስገንዝበዋል። በዚህም የተነሳ እዛ የቀሩት የዩክሬን ኃይሎች ከጨዋታ ውጭ ሆነው ተነጥለዋል ይላሉ። ተነጥለዋል። ስለዚህም ጣጥለው ለመውጣት እየጣሩ ነው፣ ግን አይችሉም። ምክንያቱም በእኛ ቁጥጥር ስር ናቸው። የጦር ቁሳቁሶቻቸውን ሁሉ ባለበት ጥለውታል። እነዚህ ኩርስክ ውስጥ በቋፍ የሚገኙ ዩክሬናውያን የዕጣ ፈንታ አማራጮቻቸው ሁለቱ ናቸው፣ እጅ መስጠት ወይም መሞት ብለዋል ፑቲን። እናም አሉ ፑቲን፣ ይህ የ30 ቀን ተኩስ አቁም ቢከበር እነዚህን ዩክሬናውያን ምን ልናደርጋቸው ነው? ላንወጋቸው ወይስ ዩክሬን በተኩስ አቁሙ ምክንያት በሰላም እጃችሁን ስጡ ልትላቸው ሲሉ የተኩስ አቁም ስምምነቱ ብዙ መመለስ ያለባቸው ጥያቄዎች እንዳሉ በጽኑ አስገንዝበዋል። የዩክሬን ተሸናፊ ጦር ብዛት 30 ሺህ እንደሚደርስ መቀመጫውን በአሜሪካ ያደረገው የጦርነት ጥናት ተቋም ገልጿል። ተመልካቾች የውጭ ምንዛሪና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተል። ወደ ስፖርት ዘገባችን የምንሻገረው ማንቸስተር ዩናይትድ ሪያል ሶሴዳድን በማሸነፍ የዩሮፓ ሊግ የሩብ ፍጻሜ ተፋላሚ መሆኑን አረጋገጠ። በሌሎች የጥሎ ማለፍ የመልስ ጨዋታዎች በመጀመሪያው ዙር በቪክቶሪያ ፕላዝን ተሸንፎ የነበረው ቶተንሃም በመልሱ ጨዋታ ረትቶ ወደ ሩብ ፍጻሜው ሲያመራ ፌርነችባቼ በመለያ ምት ተሸንፎ ከውድድር ተሰናብቷል። መሰረት ተስፋዬ
የአውሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎች ትላንት ምሽት ሲደረጉ ሩብ ፍጻሜውን የተቀላቀሉት ክለቦች በይፋ ተለይተዋል። ምሽቱን በተለያዩ የአውሮፓ ስታዲየሞች በተደረጉ 8 የመልስ መርሃ ግብሮች 27 ግቦች ከመረብ ሲያርፉ 3 የቀይ ካርዶች በተለያዩ ስታዲየሞች ተመዘዋል። በኦልትራፎርድ የላሊጋውን ክለብ ሪያል ሶሲዳድን በመልስ ጨዋታ ያገኘው ማንቸስተር ዩናይትድ 4-1 ሲረታ በድምር ውጤት ደግሞ 5-2 አሸንፎ ወደ ሩብ ፍጻሜው አምርቷል። ስፔን ላይ ያደረገውን የመጀመሪያ ዙር ጨዋታ አንዳቻ አጠናቆ የነበረው የኦልትራፎርዱ ክለብ በመልሱ ጨዋታ በብሩኖ ፈርናንዴዝ ሃትሪክና በዲያጎ ዳሎ ተጨማሪ ግብ ታግዞ አሸንፏል። የአሰልጣኝ ሩበን አሞሪም ስብስብ ከሰሞነኛ አቋሙ በተሻለ ብቃት በቀረበበት ጨዋታ ከመመራት ተነስቶ ነው የጨዋታውን ውጤት የቀለበሰው። በተለይ ከረፍት መልስ በጨዋታው ጥሩ የነበሩት ማንቸስተር ዩናይትዶች በጨዋታው ጥሩ እንቅስቃሴ ማድረጋቸውን አሰልጣኝ ሩበን አሞሪም ተናግረዋል። ሌላኛው የፕሪሚየር ሊጉ የዩሮፓ ሊግ ተወካይ ቶትናም ሆትስፐር በሜዳው የሆላንዱን ክለብ ኤዜድ አልካማርን በገጠመበት ጨዋታ 3-1 አሸንፎ ወደ ሩብ ፍጻሜው ተሻግሯል። በመጀመሪያው ዙር ሆላንድ ላይ 1-0 ተሸንፎ የነበረው የአንጅ ፖስቴኮግሉ ቡድን ውጤቱን ቀልብሶ በድምር ውጤት 3-2 አሸንፏል። በጨዋታው በኳስ ቁጥጥሩና የግብ ዕድሎችን በመፍጠር የተሻሉ ለነበሩት ስፐርሶቹ ዊልሰን ኦዶበርት 2 ግቦችን ሲያስቆጥር ጄምስ ማዲሰን ደግሞ ቀሪዋን ግብ አክሏል። ኮፒ ሚነርስ ደግሞ የኤዜድ አልካማርን የማስተዛዘኛ ግብ ያስቆጠረ ተጫዋች ነው። በመጀመሪያው ዙር የጥሎ ማለፍ ጨዋታ ስኮትላንድ ላይ በሬንጀርስ ተሸንፎ የነበረው የጆዜ ሞሪኖ ቡድን ፌነርባቼ በመልሱ ጨዋታ 2-0 ቢረታም በመለያ ምት ተሸንፎ ከውድድሩ ተሰናብቷል። በሌላ ጨዋታ ስፔን ላይ ሮማን የገጠመው አትሌቲክ ቢልባኦ ባልተጠበቀ መልኩ 3-1 አሸንፎ የሩብ ፍጻሜ ተፋላሚ ሆኗል። አትሌቲክ ቢልባኦ በመጀመሪያው ዙር ጨዋታ ጣሊያን ላይ 2-1 ተሸንፎ የነበረ ሲሆን የምሽቱን ጨዋታ 3-1 በማሸነፉ በድምር ውጤት 4-3 ረቷል። ኒኮ ዊሊያምስ ለአትሌቲክ ቢልባኦ 2 ግቦችን በመርሃ ግብሩ ሲያስቆጥር ዩሪ ቀሪዋን ግብ አክሏል። በጎዶሎ ለተጫወቱት ሮማዎች ደግሞ ሊያንድሮ ፓራዴዝ የማስተዛዘኛዋን ግብ ከመረብ አሳርፏል። በሌሎች የአውሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎች ላዚዮ ቪክቶሪያ ፕለዝንን፣ አይንትራ ፍራንክፈርት ደግሞ አያክስ አምስተርዳምን በድምር ውጤት አሸንፈው ሩብ ፍጻሜውን መቀላቀል ችለዋል። የተወደዳችሁ ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ ለ2 ሰዓታት ያህል ከእናንተ ጋር ቆይታ ያደረገው የዛሬው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዛሬ ዕለተ አርብ ዜና ኢትዮጵያን እየመራን መታሰቢያ ደረጀና ማህሌት ታደለ ቆይታ አድርገናል። በሰላም ዋሉ።